ሰላም ሰላም ወደ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ 3.3.12 ኦፐራንት ኦን ኢንስትሩሜንታል ኮንዲሽኒንግ ባይ ስኪነር ይዘንላችሁ መጥተናል። ከመጀመራችን በፊት ሰብስክራይብ ማድረጋችሁ እንዳትረሱ። ኦኬ ሌትስ ዳይቭ ኢን። A complex theory where behavior is shaped by consequences, reinforcement and punishment, requiring understanding of reinforcement schedules and their impact on behavioral frequency. It complexity lies in distinguishing type of reinforcement and punishment and their long term of effect. ኦፓረንት ስንል ማለት ስኪነር ማለትም ራት ላይ ያደረገው ኤክስፐሪመንት ነው። ማለትም የሆነ ቦክስ ላይ ሰጥ አረጎ ቀይና አረንጓዴ ያደረገላት ቀዩ ስትነጋ የሆነ ኤሌክትሪክ ይነዝራትና ታቆማለች። አረንጓዴ ስትነጋ ደግሞ ምግብ ይሰጣታል። ያው በቅጣት አድርጎ ማለት ነው። እንደዛ ሲያስለምዳት ምን የሆነ ኦፐራንት ቲዎሪ ፎርም አደረገ ማለት ነው። ኦፐራንት ባይ ኮንሲኩዌንስ በሽልማት ኦር በቅጣት የሚደረግ ለውጥ ወይም መማር ነው ኦፐራንት ኮንዲሽኒንግ የምንለው ማለት ነው። ሪኢንፎርስመንት ይኖራል። ሽልማት ለሆነ ተግባር ሽልማት ወይንም አለው ወይም ፓኒሽመንት አለው። በፓኒሽመንት ወይም በሽልማት ሲቀየር ኢፌክቱ ምን ይሆናል? ባህሪው ሲቀየር ኦር ለርን ሲያደርግ ምን ይሆናል? ኦፐራንት ኦር ኢንስትሩሜንታል ኮንዲሽኒንግ ይሆናል ማለት ነው። አሁን ስንቀጥል ደግሞ ኒውትራል ኮንሲኩዌንስ አለ ዛት ዳዝ ናት አልተር ዘ ሪስፖንስ። ኒውትራል ኮንሲኩዌንስ ማለትም ምንም ቅጣት እንደሌለው ማለት ነው። ኒውትራል ይሆናል ምንም አይነት ለውጥ የማያመጣ ማለት ሪስፖንስ የማያሰጥ ቅጣት ሲሆን ማለት ነው። ኦር ኮንሲኩዌንስ ነው ወይም ጠቅልሎም ኮንሲኩዌንስ ሳይኖረው ሲቀር ምን ይሆናል? ኒውትራል ኮንሲኩዌንስ ማለት። ሪኢንፎርስመንት ስንል ኢንክሪዝ ኤ ቢሄቪየር ፖዚቲቭ ሪኢንፎርስመንት አድ ሪዋርድ ካንዲ ፎር ኔጌቲቭ ደግሞ አሁን ሪኢንፎርስመንት ማለት የሆነ ነገር እንዲቀጥል ፈልገናል። አሁን ልጃችን አንደኛ መውጣቱ እንዲቀጥል ፈልገናል፣ ወይም ማጥናቱ እንዲቀጥል ፈልገናል። ይሄ ምን ይፈልጋል? የሆነ ዲዛይር የሆነ ቢሄቪየር ኢንክሪዝ እንዲያደርግ ከፈለግን ምን እንጠቀማለን እንለዋለን? ሪኢንፎርስመንት ማለት ነው። ማስጨመር ወይም ኢንክሪዝ ማድረግ ማለት ነው። ሁለት አይነት ነገሮች አሉ፣ ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንት ማለት ነው። ፖዚቲቭ ሪኢንፎርስመንት ከሆነ ሪዋርድ። አሁን ልጃችን አንደኛ ስለወጣ መኪና ገዛንለት። አሁን ቀልድ እንደዛ ስላለ ማለት ነው። ተመርቆ ስለተመረቀ ተብሎ ቤት እየተሰጠ መኪና እየተሰጠ 20 ሚሊዮን እየተሰጣቸው አይደል? እንደዛ ሲሆን ምን ፖዚቲቭ ሪኢንፎርስመንት ሆኗል ማለት ነው። ወይም ለትንሹ ልጃችን ሄደ ከሱቅ እንልከውና የሆነ ነገር ሲያመጣልን እዛ ያለ ከረሜላ ወይም አንድ ብር ስንሰጠው ምን ይሆናል? ሪኢንፎርስመንት ይሆናል። ኦር ካንዲ ፎር ጉድ ግሬድ፣ ጥሩ ውጤት ሳይመጣ ያው ከረሜላ ወይም የሚያስፈልገው ነገር የነበረ ነገር እንደ ሽልማት ስንሰጠው ምን ይሆናል? ፖዚቲቭ ሪኢንፎርስመንት ማለት። ኔጌቲቭ ሪኢንፎርስመንት ሲሆን ደግሞ ሪሙቪንግ ስቲሙለስ፣ የሆነ ነገር እንቀንስለታለን ያኛው እንዲጨምር ማለት ነው። ተርኒንግ ኦፍ ኤ ላውድ አላርም ባይ ዌኪንግ አፕ። አሁን አላርም ሲኖር ሌሊት ስንነሳ ምን እናደርጋለን? ሌሊት ተነስተን ለማጥናት የሚሆን ስፖርት ለመስራት የሚሆን አላርሙን ማጥፋት አለብን። ምክንያት ለመነሳት፣ ምክንያት ይረብሸናል አይደል? የሆነ የሚረብሽ ነገር የሆነ የሚያስፈልገው ሳይሆን በቃ የሆነ ነገር ከህይወቱ የሚያስቸግረው ነገር በመቀነስ ፍላጎቱ ወይም ሞቲቬሽኑ እንዲጨምር ማድረግ ማለት ነው። አሁን የሆነ እቤት ውስጥ ሆና እናት ትጨቃጭቀው ነበር፣ አጥና 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 ወይም የሆነ አርግ እያለች ትጨቃጭቀዋለች። ኮምፎርት እንዲሰማው ባጠና ቁጥር ናጊንጉ ብትቀንስለት እሱ ማጥናቱ ይጨምራል ማለት ነው። ናጊንጉ ብትቀንስለት ማጥናቱ ይጨምራል። በዚህ ምን ይሆናል? ኔጌቲቭ ሪኢንፎርስመንት፣ የሆነ ነገር መቀነስ ለምን? ጥሩ ውጤት ለማምጣት እንዲጨምር፣ የሆነን ባህሪ እንዲጨምር ማለት ነው። ኦር ሶስተኛ እንደ ኤግዛምፕል ቀለል እንዲላችሁ በኔጌቲቭ ሪኢንፎርስመንት ትንሽ ኮምፕሌክስ ስለሆነ ይሄኛው ማለት ነው። አሁን ቤታቸው ትልቅ ዘፈን ድምፅ ከነበር እና ድምፁ ቢቀንሱለት ማጥናት ይችላል ልጁ ማለት ነው። ሰው የሆነ ነገር እያስወግዱ ነው፣ ድምፅ ላውድነቱ እየቀነሱለት ነው፣ ሰውም ማጥናቱ እየጨመረ ነው እንደማለት ነው። የሆነ የሚያስፈልግ ባህሪ ለመጨመር የሆነ ነገር መቀነስ እንደማለት ነው። ኦኬ በዛ ደግሞ ሪኢንፎርስመንት እንዳለን ፕራይሜሪ ኤንድ ሰከንደሪ ሪኢንፎርስመንት ይባል ነገር። ፕራይሜሪ ሲሆን ኒድ እንደማለት ነው፣ የሚያስፈልግ ለመኖር የሚያስፈልግ ሪኢንፎርስመንት ሲሆን አሁን የሆነ ነገር እንድታረግ ምግብ እሰጥሃለሁ፣ ዋተር እሰጥሃለሁ፣ ላይት፣ ስትሮኪንግ ኦፍ ስኪንስ ኤንድ ኮምፎርታብል ኤር ቴምፕሬቸር፣ እነዚህ በቃ ህይወታችን እንድንኖር የሚያስፈልጉን ነገሮች ከሆኑ እነሱን እንደ ሪኢንፎርስመንት እየተጠቀምን ከሆነ ምን ይሆናል? ፕራይሜሪ ማለት ነው። አሁን መንግስታት ምን ይጠቀማሉ? እርዳታ ከፈለጋቸው እኛ እንደግፍ ይላሉ። ምክንያቱም መኖር ስላለበት ብቻ ህዝቡ ምን እነሱ እንዲደግፍ ማለት ነው። ሰው ይሄ ፕራይሜሪ ሪኢንፎርስመንት ማለት ነው። እነሱን በደገፈ ቁጥር ረዴት ይሰጣል ምናምን እንደዛ ሲሆን
ፕራይመሪ ሪኢንፎርስመንት ይሆናል። ሰከንደሪ ሪኢንፎርስመንት ሲሆን ግን ዋንት የሆኑ ነገሮች ማለት ትፈልጋቸዋለህ ግን ለመኖር ሳይሆን ኮምፎርታብል ላይፍ ለመኖር ማለት ነው። ማኒ፣ ፕራይዝ፣ ፕሬዠር፣ ጉድ ግሬድ፣ አዋርድስ ኤንድ ጎልድ ስታርስ አር ኮመንሊ ሰከንደሪ ሪኢንፎርስመንትስ። ብር ሊሆን ይችላል፣ ፕራይዝ ሊሆን ይችላል፣ ፕሌዥር፣ እነዚህ ዋንት ናቸው ያስፈልጉናል፣ ግን በህይወት ለመኖር ሳይሆን ኮምፎርታብል ላይፍ ለመኖር የሚያስፈልጉ ነገሮች ስንጨምር ወይም አት ሪዋርድ ስንሰጥ ኦር እነሱ ስንቀንስ የሆነን ቢሄቨር ኢንክሪዝ ወይም ለመጨመር ብለን ምን ይሆናል? ሰከንዳሪ ሪኢንፎርስመንት ይሆናል ማለት። ኦኬ ኔጋቲቭ ሪኢንፎርስመንት ኢዝ ዘ ፕሮሰስ ዌርባይ ተርሚኔሽን ኦፍ አን ኢንቨርሲቲ ስቲሙለስ ሜክ አ ቢሄቨር ሞር ላይክሊ ቱ አኬር። አሁን ምን ብለናል? ኔጌቲቭ ላይ እንደገለጽኩላችሁ የሆነ ነገር በመቀነስ ያ ባህሪ እንዲደጋገም ማድረግ ማለት ነው። ድምፅ በመቀነስ ልጁ እንዲያጠና ማድረግ ወይንም ኢንተርኔት በጣም የሚያበዛ ከሆነ ኢንተርኔትን በማጥፋት ልጁ ወደ ማጥናት እንዲሄድ ማድረግ ማለት ነው። እነዚህ ምንድን ናቸው? ኔጋቲቭ ሪኢንፎርስመንት። የሆነ የተፈለገን ባህሪ ለማስቀጠል ምን ማድረግ ግን የሆነ ነገር መቀነስ ማለት። ስኬጁልስ ኦፍ ሪኢንፎርስመንት እዚህ 4 አሉ። እነዚህ ያው 1 2 3 ሊኖሩ ይችላል። ቀለል ያለና ኢዚ በሆነ ፓርት ልንገራችሁ። ፊክስድ ሬሽዮ ስኬጁል ሪኢንፎርስመንት አኪር አፍተር ፊክስድ ናምበር ኦፍ ሪስፖንስ። አሁን ይሄ ባረገው መጠን እንጂ ፊክስድ ሬሽዮ ሲሆን አሁን 10 ፑሽአፕ ቢሰራ የሆነ ነገር ሰጠዋለሁ፣ 2 ብር 10 ብር ሰጠዋለሁ። 10 ሲሰራ እንደዚህ 10 ብር ሰጠዋለሁ። 10 ሲሰራ 10 በዛ በሰራው አማውንት ማለት ነው። በፊክስድ በሆነ አማውንት እንደዛ ሲሰጠው ማለት። ቫሪያብል ሬሽዮ ስኬጁል ሲሆን ግን ምን ሪኢንፎርስ አኪር አፍተር ሳም ቫሪንግ ናምበር ኦፍ ሪስፖንስ ኢት ፕሮዲውስስ ኤክስትሪምሊ ሃይ ቴን ሬት ኦፍ ሪስፖንስ። አሁን ደግሞ ቫሪያብል ሲሆን ደግሞ አሁን 10 ቢሰራ 5 ብር ሰጠዋለሁ። ከፈለኩኝ ደግሞ ቀጥዬ ደግሞ 20 ብር ሰጠዋለሁ፣ 10 ሰጠዋለሁ። ቫሪያብል ነው ግን ምን አት ፊክስድ የሆነ 10 ፑሽአፕ ሲሰራ ማለት ነው። አማውንት ግን ደሴም ሲሆን ይሄ ምንድን ነው ሬሽዮ ሲሆን ማለት ነው። እሱ አማውንት የሚያደርጉት አሁን ብቻ ፑሽአፕ ስላልኩኝ አይደል። 10 ቦክስ ቢሰሩ የሆነ ቢልዲንግ ሲሰራ ይሄን ያህል ፔፐር ስታዘጋጅ ይሄን ስታደርግ እዛ ፊክስድ ግን የሆነ አይነት ስትሸጥ ፊክስድ ሲሆን ፊክስድ የሆነ አማውንት ኦፍ ማኒ ስትሰጥ፣ ቫሪያብል ሲሆን ደግሞ የተለያየ አይነት ስትሰጥ ማለት። ሶስተኛ ደግሞ ፊክስድ ኢንተርቫል ስኬጁል። ይሄ ደግሞ ኢንተርቫል ነው፣ ታይም ነው የሚገልጸው ማለት። ፊክስድ ኢንተርቫል ስኬጁል ኦፍ ሪኢንፎርስመንት occurs only if a fixed amount of time has passed since the previous reinforcement። አሁን ወርሃዊ ደሞዝ አለ። ወርሃዊ ደሞዝ ሲኖርና ሁሌም በ30 ቀን እንደምትከፈል ታውቃለህ አይደል? ፊክስድ የሆነ አማውንት ኦፍ ማኒ በፊክስድ የሆነ ታይም ስትሰጠው ምን ይሆናል? ፊክስድ ኢንተርቫል ስኬጁል ማለት ነው። በ30 ቀን 20 ሺህ ነው ደሞዝ ትባላለህ። በወር 20 ሺህ ነው ደሞዝ። ይሄ ሪኢንፎርስመንት ፊክስድ ኢንተርቫል ስኬጁል ሪኢንፎርስመንት ይሆናል ማለት ነው። ምክንያቱም አት ፊክስድ ታይም አማውንት አይደለም። እንደዚህ ይሄን ያህል ፕሮጀክት ስለሰራ አይደለም የሚባለው። በሪሰርች ስኬጁል ከሆነ አማውንት ነው። ይሄን ያህል ከሰራ ይሄን ብር ሰጥሃለሁ፣ በሴም አይነት ብር ትሰጠዋለህ፣ ይሄን ያህል ሲሆን ማለት ነው። ይሄ ግን ታይም ነው። አሁን ለ1 ሰዓት ከሰራ ይሄን ሰጥሃለሁ። የሆነ 1 ሰዓት ከሰራ 1 ሰዓት እያየህ እንጂ የሰራ ብዛት አይደለም። ፊክስድ ሬሽዮ ሲሆን ግን የሰራበት ብዛት ይሆናል ማለት። ቫሪያብል ኢንተርቫል ስኬጁልም እንደዛ። ቫሪያብል ኢንተርቫል ስኬጁል ኦፍ ሪኢንፎርስመንት occur only if a variable amount of time has passed since the previous reinforcement። እዚህ ደግሞ የተለያየ አይነት ታይም ሲሆንና ሽልማቱ ስትሰጠው ማለት ግን ምን የተለያየ ፊክስድ አይደለም የሚሆነው ይለያያል እንደማለት። እዛም ይለያያል ብለናል። የተለያየ አይነት አማውንት ትሰራለህ፣ ብርም በዛ መጠን ይሰጥሃል። ግን አማውንት ነው የሚያደርገው ቫሪያብል ሬሽዮ ስኬጁል ሲሆን አማውንት ነው። እዚህ ቫሪያብል ኢንተርቫል ሲሆን ደግሞ ታይም የ2 ሰዓት ትሰራለህ፣ አንድ ከፈለገ 1 ሰዓት ተኩል ትሰራለህ። ኮንትራት እንደ ኮንትራት ይሆንና ብርም እንደዛ ስትሰጥ ምን ይሆናል? ቫሪያብል ኢንተርቫል ስኬጁል። እነዚህ ቀለል ባሉ ነገሮች ማለት ነው። ያ ኤግዛምፕል አንድ ሁለት መምጣት ስለማይቀር እነዚህን ፓኒሽመንት ዲክሪዝ አንዋንትድ ቢሄቪየር ማለት ነው። ፓኒሽመንት ሲሆን አንድ ያልተፈለገን ባህሪ ለመቀነስ የምናደርገው ፕሮሰስ ነው። በቃ ሌላ ምንም ታምር የለው። ፖዚቲቭ ፓኒሽመንት ከሆነ አድ አንቨርስ ስቲሙለስ ኤክስትራ ኮርስ ፎር ሚስቢሄቪንግ። አሁን ይቅርታ ፖዚቲቭ ፓኒሽመንት ሲሆን የሆነ ነገር እንጨምርለታለን ማለት 1 ኪሎ ሜትር ነበር የሚረጠው በቀደም ስለቀረ ግን 2 ኪሎ ሜትር ሩጥ ብለን ካልሆነ ግን መዘግየትህን አቋርጥ እንለዋለን፣ ወይም መቅረትህን አቋርጥ እንለዋለን። የሆነ ኤክስትራ ወርክ ስንጨምርበት አድ እያረግንበት ነው። ግን ምንድነው አንዋንትድ የሆነ ቢሄቪየር ለመቀነስ ነው ማለት ነው። ሪኢንፎርስመንት እና ፓኒሽመንት ልዩነታቸው ምንድነው? ዋንትድ ባህሪ መጨመርና መቀነስ ማለት ነው። አሁን ፓኒሽመንት ሲሆን ባህሪ ለመቀነስ ምን እናደርጋለን? ፖዚቲቭ ከሆነ
ቅጣቱን እንጨምርለታለን። ኔጌቲቭ ከሆነ ደግሞ የሆነ ከሚፈልገው ነገር እንቀንስለታለን። ከሚፈልገው ነው። አሁን ኔጌቲቭ ፓኒሽመንት ሪሞቭስ ፕሌዘንት ስቲሙለስ ነው። አሁን ቺት እያደረገ የተገኘ ሰው ከ50-40 ቢያመጣ ምን እንሰጠዋለን? 35 ይሰጣል። ምን እየቀነስብን ነው? ኔጌቲቭ ፓኒሽመንት ማለት ነው። ወይም ደግሞ ኖ ዲዘርት ፎር ፑር ቢሄቪየር። አሁን ልጁ በምግብ እየተጫወተ ይሆንና ኖ ዲዘርት ይባላል። ያው ዲዘርት እዚህ እኮ ቀልድ ነው፣ ግን እንደዛ ይሆናል ማለት ነው። አይ ቲንክ እንደገባችሁ ተስፋ አደርጋለሁ። ፕሮ ኤንድ ኮንስ ኦፍ ፓኒሽመንት ኢሚዲየንሲ፣ ኮንሲስተንሲ ኤንድ ኢንቴንሲቲ ማተርስ አር ኢምፖርታንት ፎር ኢፌክቲቭ ኦፍ ፓኒሽመንት። ኢሚዲየንሲ አሁን ቅጣቱ እዛ እያለ ቢሆን ጥሩ ነው። አሁን ልጁ በምግብ እየተጫወተ ነው ካል ምግቡ እዛ እያለ ብንቀጣው ለምን እንደተቀጣና ምን ኮንሲኩዌንስ እንዳለው እንዲገባ ያግዘዋል ነው። ኮንሲስተንሲ ደግሞ ሁሌም ሲያደርገው ማድረግ አለበት ማለት ቅጣት። አሁን ልጆች እሳት ሊነኩ ወይም የማይሆን ነገር ሊነኩ ሲሉ ያው እጃቸው አንስተን እነታቸዋለን አይደል? እሱ ደግሞ ሁሌም ተደጋጋሚ መሆን አለበት። እዛ ሲያነሱ መሆን አለበት። ኢሚዲየንሲ ሁሌም ሲያደርጉት ደግሞ በደንብ እነሱ መቅጣት አለብን። ኢንቴንሲቲ ደግሞ ቅጣቱ ደግሞ የሚመጥን መሆን አለበት። ይሄ አለ አይደል? አንዳንዴ ዝም ብለን ነካ አድርገን እንስቃለን፣ እየመታናቸው እንስቃለን። ያው ለእነሱ ማረር ቀልድ ነው የሚመስላቸው ማለት ነው። ሰው ግን ኢንቴንሲቲው መጨመር አለበት ከጊዜ ወደ ጊዜ። አሁን አንደኛ ቀስ አድርገን መተናል። ቀጣይ ሲሆን ደግሞ በደንብ እንደዛ መሆን አለበት። ያው በጣም ሳይወጣ ኤክስትራ ሳይሄድ ማለት ነው። ግን ኢንቴንሲቲ መኖር አለበት። ለቅጣቱ ለጥፋቱ የሚመጥን ቅጣት መኖር አለበት ማለት ነው። ኦኬ ፓኒሽመንት ፌል። ፓኒሽመንት ደግሞ መች ነው ፌል የሚያደርገው? ፒፕል ኦፍን አድሚኒስተር ፓኒሽመንት ኢንአፕሮፕሪየትሊ ኦር ማይንድለስሊ። ምንድን ነው? አይን የለኝ ጆሮ የለኝ አይነት ቅጣት አለ። ዝም ብለህ መማታት ወይንም የማይሆን ለጥፋቱ የማይመጥን ቅጣት መሆን ሲሆን ፓኒሽመንቱ ምን ይሆናል? ጥላቻ ይሆናል። ጥላቻን ይፈጥራል እንጂ ባህሪውን አይቀንስልንም ማለት ነው። ሁለተኛ ዘ ሪሰልተንት ኦፍ ፓኒሽመንት ኦፍን ሪስፖንድ ዊዝ ኢንዛይቲ ፊር ኦር ሬንጅ። አሁን በራስ መተማመን ሊቀንስ ሊያደርግ ይችላል። ራስ መግለጽ አለመቻል፣ አለመፈቀርን፣ ፍርሃትን ልጁ ላይ ኦር የሚቀጣው ሰው ላይ እንዲገባ ሊያደርገው ይችላል። ከማስተማርነቱና አንኖትድ ቢሄቪየር ከመቀነሱ አኳያ ማለት ነው። ሶስተኛ ዘ ኢፌክቲቭነስ ኦፍ ፓኒሽመንት ኢዝ ኦፍን ቴምፖራሪ ዲፐንዲንግ ሃይሊ ኦን ዘ ፕሬዘንስ ኦፍ ዘ ፓኒሽንግ ፐርሰን ኦር ሰርከምስታንስ። አንዳንድ ፓኒሽመንቱ ኢፌክቲቭ ላይሆን ይችላል ኦር ለብዙ ጊዜ ሊቆይ ላይችል ይችላል። ዲፐንድ ግን በሰው ፐርሶናሊቲ እና እይታ ሊወሰን ይችላል ማለት ነው። ግን አብዛኛው ጊዜ ፐርማኔንት አይደለም፣ ለጊዜው ነው እንዲቀየር የሚያደርጉ ምክንያቱም ፓኒሽመንቱ እንጂ አምኖበት እየተቀየረ እስካልሆነ ድረስ ማለት ነው። እሺ አራተኛ ሞስት ቢሄቪየር ኢዝ ሃርድ ቱ ፓኒሽ ኢሚዲየትሊ። አብዛኛው ጥፋት ደግሞ እዛ ለዛ መቅጣት ከባድ ናቸው። አሁን ልጁ በምግብ እየተጫወተ ነው ብለን ዲዘርት አትሰጥም ካልነው ግን ምግቡን መብላት አለበት። ምግብ በልቶ ቆይቶ በኋላ ነው ዲዘርት የሚበላው ሰው። ለዛ ደግሞ ምን መሆን አለበት? ኢሚዲየንሲ እየጣስን ነው ማለት ነው። ሶ ኢትስ ሃርድ ቱ ፓኒሽ ኢሚዲየትሊ ነው። እሺ አምስተኛ ፓኒሽመንት ከኮንቬይ ሊትል ኢንፎርሜሽንስ አን አክሽን ኢንተንድ ቱ ፓኒሽ ሜይ ኢንተንድ ቱ ሪኢንፎርሲንግ ቢኮዝ ኢት ብሪንግስ አቴንሽን። ያ እቺ ደግሞ ቤዚክ የሆነ ፖይንት ናት። አንዳንዴ ስንቀጣቸው አቴንሽን ለመሳብ ይጠቀሙበት። አብዛኛው ጊዜ የሚረብሽ ልጆች ትኩረት ስለማንሰጣቸው የነበረው ትኩረት እንድናገኝ ብለው እነሱን ጥፋት ሊያጠፉ ይችላል። አብዛኛው ጊዜ አሁን በኢትዮጵያ ስናይ ጌይዝም እና ይሄ ሌዝቢያኒዝም እየተስፋፋበት የሚገኝ ጊዜ ነው። አሁን የሆነ ጊዜ ያው በኢትዮጵያ ደረጃ እንምታቸው ምናምን አይነት ወሬዎች በዝተው ነበር። እነሱ ሲሆን ደግሞ ትኩረት እዛ ሆኖ የቲክቶክ አልጎሪዝም እስከሚቀየር የዩቲዩብ አልጎሪዝም እስከሚቀየር ምን ትኩረት አግኝተው ነበር። በዛው መጠን ግን ሞቲቬት ሆኖ እንዲጨምሩ ነበር ያደርጋቸው አይደል? እንደዛ አይነት ሊጠቀሙበት ይችላሉ። ግን ዲፔንዲንግ ኦን ፐርሰን ሲሆን ማለት ነው። አራተኛው ደግሞ ሼፒንግ ኢዝ አን ኦፓረንት ኮንዲሽን ፕሮዲውሰር ኢዝ ዊች ሰክሴሲቭ ኢንስቴድ ኦፍ ዲዛይር ሪስፖንስ አር ሬንፎርስድ። ያው ይሄኛውም ተመሳሳይ ነው ማለት ነው። አፕሊኬሽን ኦፍ ቲዮሪ ኦፓረንት ኮንዲሽንስ ጥቅሙ ደግሞ ምንድን ነው? የኦፓረንት ሬንፎርስመንት ኤንድ ፓኒሽመንት ማለት ነው። ኮንዲሽኒንግ ስታዲ ቢሄቪየር እናጠና እና ስለ ሬንፎርስመንት እና ፓኒሽመንት ያለው እንድናውቅ ያደርገናል ወይ እንድናጠና ያደርገናል። ኮንዲሽኒንግ ኤንድ ክላስሩም ቢሄቪየርስ፣ ማኔጂንግ ፕሮብለም ቢሄቪየርስ፣ ዲሊንግ ዊዝን ኤንግዛይቲ ትሮ ኮንዲሽኒንግስ፣ ኮንዲሽኒንግ ግሩፕ ቢሄቪየርስ፣ ኮንዲሽኒንግ ኤንድ ኮንጋቲቭ ፕሮሰስስ፣ ሼፒንግ ኮምፕሌክስ ቢሄቪየርስ እነዚህ ላይ እንድናጠናና ሶሉሽን እንድንሰጥ ምን ያግዘናል ማለት ነው። ምን እንደ ኮንዲሽን ኦፓረንት ኮንዲሽን። ያው ለነበረን ጊዜ እናመሰግናለን። ያው ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ችን ምርጥ የሆነች ናት። ለማግኘት ደግሞ ቴሌግራም ቻናላችን ላይ ጆይን አድርጉና ኖትና ጥያቄዎችና ሄልፕፉል የሆኑ ኢንፎርሜሽኖች
በየቀኑ ሳንተኛ እንልክላችኋለን። ሀብ ናይስ ጎ